ባድዋ ጦርነት ታላቅ ጀግንነት ከፈጸሙ ጀግኖች መካከል ንጉስ ሚካኤል አሊ አንዱ ናቸው። ዘጋቢያችን አበሻን ላይ በንጉስ ሚካኤል አሊ ታሪክ ዙሪያ ከወሎ ዩኒቨርሲቲ መምህሩ ዶክተር አለማየሁ እርቂሁን ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። በኢትዮጵያውያን በኩል የጣሊያ መንቀሳቀስ ወሬ እንደተሰማ ራስ መኮንን የሐረርጌን ጦር እየመሩ ገስግሰው አድዋ ከተማን ያዙ። ራስ ሚካኤል የወሎን ሰራዊት አስከትለው ሰላዶ የሚባለው ተራራን ያዙ። በንጉስ ተክለ ሃይማኖት የሚመራው ጎጃም ጦር ፊት ለፊት ወደ ኢጣሊያኖች ምሽግ አመራ። ራስ መንገሻ ዮሐንስ አዲ አቡላይ የትግራይ ሰራዊትን አሰለፉ። ሚኒሊክ ተጌጣይቱ ራስ ወሌና ዋግሹም ጋንጉል በስተኋላ ደጀን ሆኑ። የኦሮሞ ፈረሰኞች 12 ኪሎ ሜትር ያህል ከሚርቅ ቦታ ላይ ያሉትን የውሃ ምንጮች እየፈለጉ ከበው ያዙ። በዛን ጊዜ ዘምተው ከነበሩ ራሶች በንጉስ ሚካኤል ቤተ መንግስት ውስጥ ነው አሁን የምንገኘው። ራስ ሚካኤል ለአድዋ ጦርነት ምን አበረከቱ? የወሎ ዩኒቨርሲቲው መምህር ዶክተር አለማየሁ የሚሉን አለ። ወደ አድዋ በተደረገው ዘመቻውስ የክተት አዋጆ ወረኢሉ ሲታወጅ ወረኢሉ የከተተው ማህበረሰብ የከተተው ዘማች ጉዞውን ያደረገው በየአካባቢው ያረፈ በየመንደሩ ያደረ በየአካባቢ ገዢ በሆነ አካባቢ መሬት ላይ ያረፈ ያደረ ነው እንደዛ ዘመቻውን ያደረገው። ስለዚህ ዘመቻውን ሲያደርግ ዘማቹን ህዝብ የመገበው የቀለበው ያስተናገደው የዚህ ማህበረሰብ ነው። ምናልባት አንዱ ትልቁ ምሳሌ ካየሁት የማስታወሰው በሚለው ራስ ምሩ በጻፈው ደብዳቤ ለማን ነው መጻፋቸው ላይ እንደሚያሳየው ከወረኢሉ በኋላ ለብዙ ጊዜ ለምንብድ የተደረገው እዚሁ ጉጉፍቱ ነበር። በደሴ በቅርብ ርቀት ላይ ጉጉፍቱ የወታደራዊ ለምንብድና የስለንቦና ዝግጅት ሲደረግ ወገባቸውን ታጥቀው ዘማቹን የመገቡት የቀለቡት የንጉስ ነገስቱ ልጃቸው የሆኑ ሻዋርጋ የራስ ሚካኤል ባለቤት የሆኑት ሻዋርጋ ናቸው። ራስ ሚካኤል በአድዋ ጦርነት በሁለት አውደ ውጊያዎች በመሳተፍ ለአድዋ ድል ከፍተኛ ድርሻ እንዳላቸውም ይነገራል። በጦር ሜዳ ላይ አብዛኛዎቹ ተዋጊ ኃይሎች የተዋጉት በአንድ ግንባር ነው። ነገር ግን የንጉስ ሚካኤልን ስንመለከት በሁለት ትልልቅ አውደ ውጊያ ነው የተሳተፉት። ከ10,000 በላይ የወሎ ፈረሰኛ ተዋጊ ኃይል ይዘው መጀመሪያ እንደ ሚካኤል ተብሎ በሚታወቀው ቦታ ላይ ትልቅ ተጋድሎ የፈጸሙት እሳቸው ናቸው። ራስ ሚካኤል ሁለተኛውን ትልቅ አውደ ውጊያ ያደረጉት በአምባ ኪዳነ ምህረት ነው እና ብዙዎቹ በአንድ ግንባር ላይ ሲዋጉ የእሳቸው ተሳትፎ ግን በሁለት አውደ ውጊያ እንደነበረ በደንብ መረዳት ያስፈልጋል። ብዙ የውጭ ሀገር ጻፊዎች የንጉስ ሚካኤልን ጀግንነትና የእሳቸውን ጀብዶ በደንብ ይመሰክራሉ። ሚካኤል መጣ ረመጥ ለብሶ ይባል ነበር በጊዜው። ራስ ሚካኤልን ጨምሮ በዛ ዘመን የነበሩ የኢትዮጵያ ጀግኖች አድዋን የማሸነፋቸው ሚስጥር አንድ መሆናቸው ነው። ይሄ ትውልድ ከዛ ዘመን አንድነት ምን መማር አለበት? አንድነት ስለሚያስቡ መተባበር ስለነበረ መግባባር ስለነበረ ያንን እስከ አፍንጫ ድረስ ታጥቆ የመጣውን የቅኝ ገዢውን ሰራዊት በአድዋ ላይ ባንድ ጀንበር ታሪክ ቀይረዋል። ዛሬ በእውነቱ ኢትዮጵያ ታምናለች። በሽታውን መደበቅ መቻል የለብንም። በየሰፈሩ በየመንደሩ ያለው ይሄ የብሔር ፖለቲካና ማንነት ላይ የተመሰረተ የፖለቲካ ውቅር ለኢትዮጵያ ትልቅ በሽታ ነው። ምናልባት የአድዋ ጦርነት ሁሉንም የኢትዮጵያ ሕዝብ ያግባባል ብለን የምናስበው ነው። ግን በአድዋ ድል ላይ እየተግባባን አይደለም። አባቶቻችን አንዱ ነው የአድዋ ድልን አስረክበውናል። እኛም ከአባቶቻችን ተምረን አንድ በመሆን ለልጆቻችን አንድነትን እናስረክብ።